የምትመለከቱት ሰይፉ በኢቢኤስ ነው። በያላችሁበት ጥሩ ጊዜ ነው የምንመኘው። በ10 ደቂቃ የሚደርስ ዶሮ ልናሳያችሁ ነው። የምስራቅ አፍሪካ የሼፎች ፕሬዝዳንት ነው። የልብ ወዳጄ ነው። ሞቅ አድርጋችሁ እስኪ ወደዚህ ጋብዙት። ሼፍ ሄኖክ ወደ መድረኩ። ሰላም ነው? ሁሉ ሰላም ነው? መስከረም የምስራቅ አፍሪካ የሼፎቹ ፕሬዝዳንት ሼፍ ሄኖክ ነው። በነገራችን የኢትዮጵያ የሼፎችን ፕሬዝዳንት አይደል? ልክ ነው። ስለዚህ ይሄ ነገር ወደ አሁን ምስራቅ አፍሪካ ነው። ከዛ ወደ አፍሪካ እያለ እያደገ ወደ ዓለም ደግሞ ከዛ የነሳልት ቢያለቃ የመሆን ልጃችን እንደ እየከፍ እያለ ነው። ዋው! ሹመቱ ከሆኑ አካላት ጋር ተወዳድሮ ነው ወይንስ እዚህ ያለህ ብቃት ታይቶ ነው ምስራቅ አፍሪካ የሼፎች ፕሬዝዳንት የሆንከው? የኢትዮጵያ ሼፍ አሶሲዬሽን ኢንቫይት አድርገን ያው አሶሲዬሽን ሲባል እንግዲህ ለትርፍ ያልተቋቋመ ስለሆነ ብዙ ጊዜ እንደዚህ አይነት መድረኮች ላይ አንገኝም። አሁን ላይ ግን መሄድ አለብኝ ብዬ ሙሉውን ወጪ ትራንስፖርቴሽኑንም ሆቴሉንም ጨምሬ ብዙ ግብአቶችን ይዤ ሄድኩኝ። የሀገራችንን ዶሮ ሰርተናል፣ ጥብስ ሰርተናል፣ እንጀራዎችን አስተዋውቀናል። ከዛ በፊት ግን ያው የሁላችንም አክቲቪቲ ግሩፕ ስላለን ኢሜልም እንደራረጋለን እና ባለፈው ዓመት እንደምታውቀው የኢትዮጵያን ጋስትሮኖሚ በትልቅ እንትን አዘጋጅቼ ነበር። አዳራሽ በጣም ነው እንትን ያደረጉት የተደነቁት። ምክንያቱም እንግዲህ በዚህ ልክ አንድ ግለሰብ ሀገርን ለማስተዋወቅ ኮሚቴድ ከሆነ እንደው እዛ አካባቢ ያለውን ደግሞ ኃላፊነት ብንሰጠው ብዙ ነገር መስራት ይችላል። ከሱም ባሻገር ደግሞ እንደምታውቀው ኢትዮጵያ የአፍሪካ መዲና ነች። እንግዲህ እዚህ ዋና ከተማችንም እንደመሆኑ መጠን እዛ ላይ በርካታ ስራዎችን መስራት እንችላለን ብለው አምነው ቮት ሲደረግ እንግዲህ በአንደኝነት እኔ ተመርጫለሁ ማለት ነው። ሼፍ ሄኖክ እንግዲህ ባሳለፍነው ሳምንት ደቡብ አፍሪካ ላይ ነበር ዝግጅቱ አይደል? ደቡብ አፍሪካ ስዋቲኒ። እዛም የምስራቅ አፍሪካ የሼፎች ፕሬዝዳንት የሚለውን ካባ ማዕረግ ይዞ መጥቷል ሼፍ ሄኖክ። ያው እንግዲህ የፊታችን ቅዳሜ ኦርቶዶክስ እምነት ተከታዮች ጾም ይፈታሉ። ስለዚህ በ10 ደቂቃ የሚደርስ ዶሮ ቤት ማዘጋጀት ይቻላል ነው። ሌሎች ደግሞ የማይጾሙ ሌሎች እምነት ተከታዮችም በፈለጉት ሰዓት ይህን ምግብ ማዘጋጀት ይችላሉ። ሼፍ ሄኖክ እንግዲህ ካቀረባቸው ምግቦች መሀል እንግዲህ በ10 ደቂቃ ኢትዮጵያውያን በጣም የምንኮራበት የምግብ አይነት ይመስለኛል ዶሮ። ልክ ነው። ለዚህ ነው በየጊዜው ማንበለው። በየጊዜው እንኳን ማንበለው አድካሚም ስለሆነ ይመስለኛል። አሰራሩ አድካሚ ነው። ኧረ በብዙ ነገር አድካሚ ነው አይደል? ቢያንስ አንደኛውን አድካሚውን ነገር የጊዜውን ጉዳይ እንዴት ሰብሰብ እናድርገው ብለሃል መሰለኝና ተፈላስፈበታል። 10 ደቂቃ ዶሮ ወጥ ሊሆን ይችላል ጎበዝ። ሰዓት ያዙልኝ። የዶሮ እሺ፣ እንዴት ነው የሚዘጋጀው? እንግዲህ ዋናው ያው እጄን ስለታጠብኩኝ ሼፍ ሁሉ ጊዜ እጅ ነው። ቺክናችንን እንከትፋለን። እንግዲህ ይሄ ዋናው ኦተንቲክ የሚባለው የኢትዮጵያን የዶሮ ወጥ አሰራር አይደለም፣ ግን እንዴት አድርገን ሾርት በሆነ የኩኪንግ ቴክኒክ ቆንጆ የሚጣፍጥ የዶሮ ጥብስ ወጥ። አሁን ስንበላ ዶሮ ወጥ ብዙ ጊዜ አንድ ብልት ነው የምናገኘው አይደለ? ብልት ካጣ እንግዲህ የምትበላው ሶሱን ነው። ይሄ ግን በእንጀራ ዶሮውን ይዘህ መብላት የምንችልበት ነው። ቺክናችንን እንደዚህ እናዘጋጃለን። ኦኬ፣ መጥበሻው እየጋለ ነው። በቅቤ ነው የምንጠብሰው። እንዴት አድርገን ሾርት ሜትድ መጠቀም እንችላለን የሚለው ነው የምናየው። ዋው! ዶሮ እያማራቸው ሰዓቱ ካልከው ከእንትኗ ውጪ ከደቂቃዋ ውጪ እንዴት አድርገን መስራት እንችላለን ነው። ዋው! በሼፍነት ምን ያህል ጊዜ ቆያው? እንግዲህ ወደ 21 ዓመት። ዋው! እድሜ ስንት ነው እንዳትለኝ። እንደተወለድክ ነው የጀመርከው? እንደዛ ነው። ስትታይ ግን አትመስልም። በጣም ትልቅ ሰው እኮ አትመስልም። በጣም ትልቅ ሰው ነኝ። 20 ዓመት ስላልክ ስራው ላይ 20 ዓመት ከቆየ አይነት ነገር ብለው እንዳይደምሩብህ። ልክ ነው። ለማንኛውም ተጠቅመህበታል በደንብ። ወደ ሼፍነት የገባበትን አጋጣሚ ታስታውሰዋለህ? ወደ ሼፍነት እንግዲህ
ወስኜ ነው የገባሁት። ፈልገህ? አዎ ፈልጌ ነው የገባሁት። እኛ ትምህርት በምንማርበት ጊዜ የመጀመሪያው ቴክኒክና ሙያ የጀመረበት ጊዜ ነው እና ድልድል ሲመጣ የተለያዩ ፊልዶች የነበሩት እንዳሁኑ መርጠህ አይደለም የምትሰማራው። የዛን ጊዜ በድልድል በደረሰ መሰረት ነው ታለንት አይታይም። እና ልክ እንደዛ ድልድል ሲመጣ ለእኔ የደረሰኝ የምፈልገው እንትን አልነበረም እና ቁጭ ብዬ ሊስታው ታደረኩኝ። አንደኛ ምግብ በኪችን ስሰራ ይጣፍጥልኛል ውሳኔውን ከመወሰኑ በፊት። ሁለተኛ ግን ቁጭ ያልኩና ሊስታው ታደረኳቸው። መክሊቴ ምንድን ነው የሚል ምን ብሰራ ጥሩ ነው። ምክንያቱም የእጅ ሙያ ብዙ አለ። አሁን ላይ ምን ከጻፍካቸው መሀል ለምሳሌ መካኒክ አለ። መካኒክ የመኪና። እሺ። የፀጉር ስራ አለ። ሁለተኛ ፀጉር ስራ፣ ሶስተኛ ምግብ ስራ ብዙ ናቸው። አንድ አምስት ጻፍኩኝ። ከአምስቱ ግን ምግብን መረጥኩኝ። ለምን መሰለህ? መሰረዝ ጀመርክ? አዎ አንደኛ እያልኩኝ ሪዝን ሁሉንም ነገሮች ሪዝን የሰጧቸው መጣሁ። በነገራችን ላይ ሙዚቃ መሳሪያ እጫወታለሁ። በዛው ልቀጥለው አንድ ምክንያቱም ያው ባንዱ እየሰማ ስለሆነ። ሼፍ ሄኖክ በነገራችን ላይ የማን ልጅ እንደሆነ አውቃቸዋለሁ አይደል? አያውቁም። በእናትህ ንገራቸው። እንግዲህ እናቴ ታዋቂዋ አርቲስት ትዕግስት ይልማ ነች። ትዕግስት ይልማ በብዙ ስራዎቿ እንግዲህ ታወቃለች። ድራመሩ እንደዚህ አለ። ድራም ነበር የሚጫወተው እና ልጁ ባይኔ ተመላለሰው ልዳንተናፍቋል እንድታድሰው ቆንጆ የኒሸታ አይኑን ሳይረካለው ወድጄዋለው የኔን ቆንጆ የኒሸታ አትዩብ ባካችሁ በክፉ አይናችሁ። ይሄ ያዘጋጀሁት ቆንጆ የቲማቲም ሶስ ነው። የቲማቲም ሶሱን ግን ከአዋዜ ጋር አንድ ላይ እናሸዋለን። ስናሸው ይሄ ረጅም ሰዓት መንተክተክ ያለበትን ነገር ይቀንሳልና ስለዚህ ሙዚቃም ከቀረቡት ምርጫዎች ማለት አንዱ ነበር ማለት ነው። አንደኛው በጀመርኩት የሙዚቃ የአርት ድራመር ልቀጥል ወይ ድራም ሰራ ስለነበረ እስኪ ናፈቀውን አሰማው አንዴ በእናትህ በቀጥታ ማስላት መጣ። ዋው እንግዲህ ትንሽ ያዛ እንትን አደረገ። ያው ሰዓታችንን ቀንሰናል። ሽታው ራሱ የዶሮ ስሜት እየመጣ ነው። ይሄ አዋዜ ለብቻው አለ። አዋዜና ቲማቲም ሶሱን አንድ ላይ ስለቀላቀልኩት አሁን እሱን እንትን አደርጋለሁ። እቺኛዋ ለብቻ እዚህ ጋር ያዘጋጇት እርጥብ ቅመም ነች። እርጥብ ቅመም እንግዲህ እኛ የምንታወቅበት ነው። እቺን እርጥብ ቅመም ዶሮ ብላለው፣ ዝንጅብል አለው፣ ነጭ ሽንኩርት አለው፣ ድንብላል አለው። ሽታው እንዴት ነው? እሱን አደርጋለሁ። ይሸታል ዶሮ ይሸታል ዶሮ የሄኒ የጓሮ ከብረው ይቆዩ ከብረው እሱ ስንበላ ነው። ዛሬ አንልም እሱን። ሙዚቀኛነቱን ሁሉንም ሰራረስክና መጨረሻ ላይ ሼፍነቱን የተወከው ለምንድን ነው? መጨረሻ ላይ ሼፍ አንደኛ ፍላጎቱ አለኝ። እጄ የምሰራው ነገር ይጣፍጥልኛል። ብዙ ነገሮች ወደፊት ቴክኖሎጂ የተካቸው ኤአይ እየሰራቸው ነው የሚሄዱት። ምግብ ሰው ቢያንስ በቀን አንድ ጊዜ ይመገባል። ስለዚህ እዛ ኢንዱስትሪ ላይ በሰማራ መቼም አንደኛ አልከስርም፣ ሁለተኛ ተቀጥረህ እንኳን ከትንሹ ብትጀምር ወደፊት የራስህን መክፈት ትችላለህ። በትንሿ ተነስተህ እያሰፋ ትልቅ ደረጃ መስደርስ ትችላለህ። ግን እኮ ኤአይ ስትል አሁን አንድ ቪዲዮ ያሳይሃለሁ። ሎስ አንጀለስ ላይ የሮቦቶች ምግብ ሲያበስሉ ቪዲዮ አይተሃል? አይስክሪም ምናምን ይሰራል እኮ። እኔም አንዳንድ እንትኖች ላይ ለቀቂያቸዋለሁ። እነዚህ ፋይናል የሆኑ ፕሮዳክቶችን ሰጠዋለህ። ማሽኑ እንትኑ ይሄ በደንብ የሚያበስል በደንብ ማሽኑ ነው። አሁን ማገላበጫው ነው መቀመሙን እያንዳንዱ ነገር ግን ሰው ግን የግድ ሰው ይፈልጋል። ያንተ ቴስት አለርጂ የሆንክበት ነገር አለ። ለምሳሌ ስቴክ ሬር ይሁን ሚዲየም ይሁን ዌልደን ይሁን እንደነዚህ አይነት ነገሮችን ሰው የግድ የሰው ነገር ይፈልጋል። የነገሩ እዚህ ቪዲዮ ላይ አንድ ሰው ቆሟልና ኤአይ የፈለገ ቢራቀቅ ሼፍነትን ሙሉ ለሙሉ ሊነጥቀን አይችልም እያለ እየተከራከረ ነው አይደል? እንቁላሏ እንግዲህ ሰንጠቅ ብላ ገብታለች።
በአሁኑ ሰዓት እንግዲህ ቅመሞቹን እየጨመርኩ ነው። መከለሻ፣ በርበሬ እንደምታየው የተለያዩ ቅመሞችን አደረኩበት። የተለመደው አጥንቱ ላይኖር ይችላል። አጥንቱ የለም። ለዛ ነው እኮ ዶሮ ጥብስ ወጥ ያልናት። ዶሮ ጥብስ ወጥ ስጋዋን አጥንቷን ትሪም ታደርጋት ታወጣትና ስጋውን ብቻ ነው። ስለዚህ አሁን ስትበላ እያጣበከ የምትበላው ሶስ ብቻ አይደለም፣ ስጋው አለ ማለት ነው። አይደለም? የሶስ ማለት ሽንኩርት የበዛበት ያ ወጡ ብልቱ ካልደረሰ እኮ በቃ ተስፋ መቁረጥ። ስጋ ከሌለው ስልስ እንደ መብላት ነው አይደል? ልክ ነው። አሁን በቃ ትንሽ ስቶክ እናደርግበትና ከተካል አለቀ። ይሄንን በቀላል መንገድ በተለይ ለወንደላጤዎች አሪፍ የሚሆን ይመስለኛል። ለሴት ተላጤዎችም ለዚህ እንደ ሴት ተላጤ ይችላል። በሼፍነት 20 ዓመት ከዛ ጊዜ ጀምሮ ማለት ወዲያው መቼም ሬስቶራንት አልከፈትክም። አሁን በጣም እጅግ ተወዳጁ ጎልደን ፕሌት ሬስቶራንትን ከፍተሃል አይደል? አዎ፣ ጎልደን ፕሌት አለ፣ እንደምታውቀው ጎልደን ኬተሪንግ አለ። በቅርብ ጊዜ ደግሞ መጣ ያላየው ሄኒስ ኮርነር አትላስ ላይ አዲስ ቤት ተከፍቷል። ኧረ ይሄን እየተስፋፋ ነው። በጣም ደስ ይላል። ጎልደን ፕሌት እዚህ አለ፣ ኬተሪንጉ አለ፣ እንደገና ደግሞ አትላስ ጋር ከፍተሃል። እንዴት ነው ማኔጅ የምታደርገው? እንግዲህ ጠንካራ ቲሞች አሉ። ኦልሞስት ወደ 181 ሰራተኛ ነው በስር ያለው። 138 አካባቢ ቋሚ ናቸው። ሌሎቹ ደግሞ ፓርታይም እየመጡ ኬተሪንግም ስንሰራ የሚሰሩ ሰራተኞች ናቸው ያሉት። እንግዲህ ትልቁ ነገር ሁለት እግር ያለው ሰው ሁለት እግር ዛፍ ያወጣም ይባላል አይደል? ግን መውጣት ይቻላል የሚል አቋም ነው ያለኝ። ምክንያቱም እንዳንተ ሁለት እግር ያላቸው በርካታ ሰዎች በዙሪያ ካፈራ በተመሳሳይ ሰዓት 10ም 100ም ዛፍ መውጣት ይቻላል። ስለዚህ ያንን ፕሪንሲፕል ነው እንግዲህ እየተከተልን ያለ ነው። እንጨምራለን። የጅማሬው ነው። ስለዚህ ሁለት እግር ያለው የሚለው ተረት ድሮ ቀራ። አንተን የሚመስል ሁለት እግር ያላቸው ብዙ ማፍራት ነው። ብዙ ዛፍ ላይ መውጣት ይቻላል በብዙ ሁለት እግሮች ነው እየተባለ ያለው። አሪፍ። እሺ፣ አሁን ስለዚህ ዶሮችን ደርሷል። እያለቀ ነው። ቀማሽ ማን ነው? ከቅኝት ባንድ ተወካይ ላኩኝ። ቀማሹ ሲመጣ ያው ቅቤ ከላይ ቅቤዋን ከላይ መጨረሻው። እውነት እዚህ ያሉት ተመልካቾች መጥተው ቢያሸቱ ደስ ይለኛል። ምን አለ በቴሌቪዥን ሽታ ቢተላለፍ። ውይ እስቲ አንድ ሁለት እንጀራ መቅመሻ አምጡና እሱ ዶሮ ለእንጀራው አንድ ያቀባበል አድርጉለት ብሎ ከባንድ አንድ ሰው ከተመልካች አንድ ሰው መጥተው ቀምሰው ከአምስት ነው ምልክት ነው የሚያሳዩን የወጡን ደረጃ ከአምስት ስንት ይሰጡታል ነው የሚለው ይገምገም። እስኪ ከባንዱ ባካችሁ አቀባበል አድርጉለት ዝነኛውን ቀማሽ ሊድ ጊታሪስታችንን ወደዚህ እንጠራለን። ዋው! ለጥሩ ቀማሽ እንቆላል ይመረቀል። እርግጠኛ ከመሆኑ የተነሳ እንደዚህ ብሎ ነው የመጣው። እስቲ እንኳን ደስ አለህ። ያው እጁን ስለታጠበ ራሱን በራሱ ማቅመስ ይችላል። እስኪ አቅምስና ከዛ በኋላ አቅምስና ጨረስ። በአንድ ጉርሻ እርግጠኛ ነኝ ላይገባ ይችላልና መደጋገም ይፈልጋል ይመስለኛል። መቼ ነው የሚፈታው? ቆንጆ ነው። ከአምስት እንሰጠዋለን። አምስት ተሰጥቶታል። በጣም አሪፍ ነው። ተመልካች አንድ እስቲ ቀመስና በዛው ይዘው ትሄዳለህ። ተቀናቃኛለህ። መጀመሪያ የቀመስኩት እኔ ነኝ ብሎ ሳኑን እንትና እያኘከ ነው። ቆንጆ ነው። ዋጣው አቆይ ወደ ከአምስት እንሰጠዋለን። አምስት አለ ሳህን አንድ ሳህን አለ ይዞ። ስለዚህ በ10 ደቂቃ ይሄን የመሰለ ቆንጆ ዶሮ ወጥ ማዘጋጀት ይቻላል።
ወጪም ቆጣቢ ነው፣ ጊዜ ቆጣቢ ነው፣ ብዙ ነገር ይቆጥባል። ብዙ ሰው እንግዲህ ብዙ ነገሮች እኮ አሁን እንዲቀሉልን ነው አይደል? ቴክኖሎጂ የምንጠቀምበት ምክንያት እኮ ነገሮችን እንዲያቀልልን ነው አይደል? አበሳሰሎቻችንም ኒውትሪሽን ቫልዩን ሳያጣ ሰዓታችንን ብዙም ሳይንተከት ብዙም ደግሞ እንትን ሳይል ቀለል አድርገን ዶሮ የናፈቀው ሰው የግድ 2 ቀን ማቁላላት አይጠበቅበትም። በዚህ አይነት መንገድ ሲምፕል አድርጎ መስራት ይችላል። ይሄ ግን ፊውዥን እንለዋለን በእኛ በሼፎች አጠራር ፊውዥን ብለን የምንጠራው ነው። አውቶንቲክ የሆነው ደግሞ የዶሮ አሰራር በሸክላ ድስት ተንተክትኮ በደንብ ታሽቶ ቁሌቱ እናቶቻችን በሚሰሩበት መንገድ ደግሞ እሱ ደግሞ ሌላኛው ነው። እሱን ጋስትሮኖሚ ብለን ነው የምንጠራው እስከና አሰራሩ እስከና አቀራረቡና በዚህ አይነት መንገድ ዶሮን ማዘጋጀት ይቻላል ማለት ነው። እንግዲህ ይህ ዶሮ ጥብስ ወጥ ነው። ይሄንን በደንብ አስምሩበት። ዶሮ ወጥ አይደለም። ዶሮ ጥብስ ወጥ የሆነው ተጠብሶ ከዛ በኋላ የዶሮ አይነት ስሜት እንዲያመጣ ስለተፈለገ ነው። ያንተ ፈጠራ ነው ሊባል ይችላል ወይስ? እቺን እንግዲህ ያው የኢትዮጵያ አየር መንገድ ቢዝነስ ክላስ ሜኑን ስንሰራ የዛኔ ሁላችንም ሼፎች የሼፍ አሶሲዬሽን በጋራ ስለሆነ ያን ኢኒሺቲቭ የወሰድነው እያንዳንዱ የራሱን ክሬቲቪቲ እንትን ያደርግ ነበረ። እኔ ዶሮና ሙልሙል የፊሽ ሙልሙል በኮባ ተጠቅልላ ምናምን ትሰራለች። ሁለቱን ሬሲፒ ነው የሰራሁት። ሶሻል ሚዲያ ላይ እንግዲህ በርካታ ሰዎች ወደውት ላይፋችንን አቀለልክልን፣ ዶሮ እየናፈቀን በመስራት እንደክማለን ብለን የምንቆጨውን ገላገልከን እያሉ ነው። ላይፍ እያቀለልን የምስራቅ አፍሪካ የሼፎች ፕሬዝዳንት ሼፍ ሄኖክ እንዴት ነው? ለሼፍ ሄኖክ እንግዲህ በኢቢኤስ ላይ ራሱ የምርጡ ገበታም ዳኛ ነህ አይደል? ልክ ነው። የሼፎች ፕሬዝዳንት ሆነ እንዴት ነው ዳኛ ማትሆነው? አሁን ብዙዎችን በመዳኘት ነበር የምትታወቀውና ስትዳኝ ምን ተሰማ? በየቀኑ ቁርስ መሰራት እንግዶቻችን መጥተው እኮ ሬስቶራንት ይዳኙናል። ምን ጥያቄ አለ? ስለዚህ መዳኘት እንደውም እነሱ በሳምንት አንዴ ነው የምንዳኛቸው። እኔ በቀን 3 ይዳኛለሁ። የሼፍነት ትልቁ አስቸጋሪው ነገር ምንድን ነው ትላለህ? ያው ሼፍነት ሲባል ማኔጅመንት ነው። ልክ ወታደር የጋራ ስም ነው አይደል? ጄኔራልም ወታደር ነው የሚባለው፣ 10 አለቃውም ወታደር ነው የሚባለው፣ 5ም ካለ 5ቱም አለቃ ወታደር ነው የሚባለው አይደል? ይሄ የጋራ ስም ነው ሼፍ። በዛ ውስጥ ግን ራሱ የቻለ ሁሉም እርከን አለው እና ማኔጅመንት በጣም ፈታኝ ነው። ብዙ ሰው ነው ማኔጅ የምታደርገው ከእንግዳ ጋር፣ ከሰራተኛ ጋር፣ ከሰፕላየር ጋር ብዙ ነው እና እነሱን ማኔጅ ማድረግ በጣም እንትን ነው። ሌላው እንግዲህ እችን ጥብስ እንግዶች አሁን የተለያዩ ቴብል ላይ ቢኖሩ 50 እንግዳ ካለ 50ውንም መጥበሻ ተመሳሳይ አድርገህ መስራት አለበት። እጅ መቀየር የለም። እንደዚህ ነገሮች አንተ ሜኑን ክሬት አድርገህ ብትሰጣቸውም ብታሰለጥናቸውም ከስርህ ያሉት ሙያተኞች አንተ በሰራው መንገድ ካልሰሩት እጅ ሰባራ ሼፉ ፌለሪቲ ነው። እሱማ እጁ ተለወጠ እኮ ትላለህ። አሁን አንተ የምስራቅ አፍሪካ የሼፎች ፕሬዝዳንት ነህ። ብዙ ደንበኞች አሉ እጅህን የሚወዱ። እኔም አልፎ አልፎ ደግሞ ሲመጣ አመጣለሁ ጎልደን ፕሌት። አንተ የምታደንቀው ሼፍ ማን ነው? ከኢትዮጵያ ያው የመጀመሪያው እንግዲህ ማርከስ ብዙ ርቀት ሄዶ የሀገራችንን ምግብ ለዓለም እንዲታወቅ አድርጓል። እሱ እንደ ሀገር ሞዴል አድርጌ የምወስደው ነው። ሌላም በዙሪያ ያሉ ብዙ ሙያተኞችን እንደዚሁ ሁሉም ሰው የተለያየ ክህሎት ስላለው በባህላዊ እንትና በዘመናዊ እያልክ ሁሉም እንትና ብሎ ማውጣት ዲፓርትመንቱ የተለያየ ስለሆነ ጋርማንጂ፣ ሶሲ፣ ግሪላርዲ ምናምን ብዙ ናቸው። ስለዚህ በእያንዳንዱ ላይ ስፔሻላይዝድ ያደረጉ ሼፎች አሉ። እነሱን አደንቃለሁ። በዓለም ላይ ግን ጎርደን ራምሴን አደንቃለሁ። ይሄ ዳኛ ነው አይደለ? ብዙ ሬስቶራንቶች አሉት፣ ብዙ ሾዎች አሉት። ሼፍ ብቻ አይደለም ያለውን እውቀት እንዴት አድርጎ መሸጥ እንዳለበት ያውቃል። ከሱ እሱን ተምሬያለሁ። በጣም ነው የማደንቀው። ዋው! ለሼፍ ሄኖክ በእናታችሁ አንተ የምታደንቀው ሁሉ እኔ የማደንቀው ከባለቤቴ ቀጥሎ ሼፍ ከተባልኩ ሼፍ ሄኖክ ነው። ይሄ ማለት ምንድን ነው ብዬ ሳልጠይቅ ብንለያይ ቅር ይለኛል። ምንድን ነው ይሄ? እንግዲህ የተለያዩ ማስተር ይላል፣ ማስተር ሼፍ ይላል። የተለያዩ ሀገራት ስልጠና ወስጃለሁ። አንደኛው እስራኤል ነው እና እስራኤል በወሰድኩበት ጊዜ የማስተር ሼፍ እንትን የሸለሙኝ ነው። እንደምታየው የነሱ ሀገር እንትኖችም አሉት። ኢንተርናሽናል ሼፍ አሶሲዬሽን ሎጎም አለ። እንደዚህ የክብር መጨረሻ ላይ ስትጨርስ በሀይ እንትን እሱን ይሸልማልና እስራኤል የተሸለምኩት ነው። ይሄ ልክ ሼፎች የተለያየ ኢቨንት ላይ አሁን ሳውዝ አፍሪካ እንዳደረግነው ኢቨንት ስንገኝ ሁሉም ሰው የክብር እንትን አድርጎ ነው የሚገኘው።
እና ኢትዮጵያም እንግዲህ ሌላ ሀገር ሳውዝ አፍሪካም የትም ስትሄድ የእነሱን ፍላግ ታደርጋለህ። ብዙ ሀገራት ላይ ምን ሰርታለህ የሚለውን ወደፊት ሰው እያየ ነው ጀነራሎች እንደሚያደርጉ እዚህ ደረጃ። ዋው ኒሻን ነው የሼፎች ኒሻን። አሁን ነው የገባኝ መጨረሻ። ዋው ደስ ይላል። ያው እንግዲህ የዶሮ ጥብስ ወጥ ለምትፈልጉ በጣም በ10 ደቂቃ ውስጥ ማብሰልና መመገብ ይቻላል። የቀመሱት እንዲህ ነው ያሉት። እኔ ራሴ ጾሙ ሲፈታ በሽታው አጫውቱ። ሽታውን እኔ በሰጠሁት ከ5 አይደል የሚታረመው 6 ሰጥቼዋለሁ። እንግዲህ ወደፊትም አዳዲስ ምግብ ጉዳዮች ላይ እናወራለን ብዬ አስባለሁ። ምክንያቱም ሼፍ ሄኖክ በነገራችን ላይ የጤፍ ፓንኬክ ይሰራል። የጤፍ አለ፣ የቡላ ፓንኬክ፣ በቡላ ራሱ ክሬፕ። አረ ለቡላ አብሮ ሄዶ ስለማያውቁ አፌ ላይ ሁሉ ተደራረበ። ለቡላ ፓንኬክ እባክህ። በነገራችን ላይ የሽሮ ፓስታ ንፍሮ በተለያየ ሌቭል ነው የምሰራቸውና በአንዱ ከስር እየገባብኝ እስኪ ሰምተሃል ያለው ከቡላ ላይ ነው አንተ ያለው አይደለ? ቀጥል እስኪ። የሽሮ ምን በሽሮ ምን ሰራው ፓስታ አለ፣ እኛም ፓስታ አለ። በጣም የሚገርምህ እንትንም አለን። አሁን ንፍሮ ሲታሰብ ምንድነው ይመጣል? ለቅሶ ቤት አለ። አልሰማውም። ለምንድን ነው ግን ንፍሮ ሲታሰብ መጀመሪያ ይመጣው? አልሰማውም እኮ የሚለው ቃል ከደስታ ጋር አገናኘው እንዴ? ንፍሮ እኛውን ሬስቶራንት ላይ ንፍሮ ሪዞቶ ብለን እንሰራዋለን። ሪዞቶ ጣሊያናዊ የሆነ ንፍሮ ሪዞቶ ጣሊያናዊ የሆነ ጣሊያናዊ ነው ሬሲፒው። እሱን ግን ሪዞቶ የሚሰራበት ራሱን የቻለ ሩዝ አለ። እኛ ግን ራሷን ንፍሮን በክሬም በፓርሚጃን ቺዝ ምናምን አሳልፈን ቆንጆ አድርገን ለእንግዶቻችን እናቀርባለን። ለዛ ነው አጓጓም። አሁን እውነት የንፍሮ ስም ተቀይሮ ሲኞር ንፍሮ ሆኗል እኮ። በጣም ደስ ይላል። ሲኞር ለሲኞራ ጣመኝ። ሌላስ እንደዚህ ሪሚክስ ያረከው ነገር አለ? እና ክትፎን ሁላ በሌላ ሌቭል አሁን ክትፎ ሚሊፎኒ ምናምን ያለን የምንሰራቸው አሉና ሚሊፎኒ እኮ ኬክ ነው። ልክ ነው። እሷን አይነት የኩኪንግ ቴክኒክ እንወስድና እስካቀራረቧ ንፍሮን በዛ አይነት ክትፎን በዛ አይነት መንገድ እንሰራታለን። ክትፎ ሚሊፎኒ ለክትፎ ሚሊፎኒ በእኛ ቴክኒክ እንዳልኩ ሌላ ሀገር ፊውዥን አድርገው በርካታ ምግቦች ነው የሚሰሩት። እኛ ጋር ግን ቁጭ ያለችው ራሷን መገመት አለብን ነው። እስኪ እንመራመር። አቀራረቡ ማደግ አለበት። ብዙ ጎብኚዎች አሁን ኢትዮጵያን እየጎበኙ ነው። ስለዚህ እንዴት አድርገው ነው የእነሱን አይነት ምግብ ከኛ ሀገር ጋር አቀላቅለን እናስተዋውቀው የሚለው ራሱን የቻለ እንትን ነው። የት ነው? አሜሪካ ነው። ሳላድ አዝዤ ሲመጣ ቅጠሉን አየሁት በደንብ እንደዚህ ቀን ልጅነቴን ያስታወሰኝ። ድሮ ልጅ ሆነን ጢባጢቢ የምንጫወትበት እሱ በቃ እህቶቻችን ጢባጢቢ እሱ ነገሩ በቃ ላዩ ላይ ዘይት ምናምን አድርገውበት በቃ ሳላድ ተብሎ መጥቷልና ጥሩ ምግቦች አሉን እኮ እንዳልኩ እንደ ሼፍ አሶሲዬሽን በርካታ ስራዎችን እንሰራለን። አንደኛው ኢትዮጵያ ላይ ምን ሀብት አለን፣ ያንን ሀብታችንን ሰብስበን ለዓለም ስንሸጥ ስታንዳርድ አለ። ሌላ ሰው የኛ ብላል እንትን ራሱን የቻለ እንትን ነው፣ ባህል ነው። ለውጭው ደግሞ ስታቀርበው ሌላ ነው። ስለዚህ ከኒውትሪሽን እንትን አንፃር፣ ከአበሳሰል አንፃር፣ ከአቀራረብ አንፃር በእኛ ሼፎች እየተቃኘ ለዓለም መታወቅ አለበትና እንደነዚህ አይነት ቴክኒኮችን ነው እንጂ እንዳለ ያምጥተህ ለምግብነት ብታውለው እንግዳው ምናልባት እየተጎተተ ነው የሚመጣው። ያው እንግዲህ ሼፍ ብቻ አይደለም የምግብ ሳይንቲስትም ነው። ሼፍ ሄኖክ እንዴት ነበር? ለሼፍ ሄኖክ ያው እንግዲህ ባሳለፍነው ሳምንት የምስራቅ አፍሪካ የሼፎች ፕሬዝዳንት መሆኑ ታውጇል። የሰይፉ በኢቢኤስ እንግዳ ሆነ። በኢቢኤስ በሚቀርበው ተወዳጅ በሆነው የኢቢኤስ ምርጡ ገበታም ዳኛ ነው። ይህን ልዩ የመዝናኛ ዝግጅትም እንድታዩ በተለይ ምርጡ ገበታ ላይ በአዲሱ ዓመት ብዙ የታሰቡ ነገሮች ስላሉ ይህን ፕሮግራም በማየት ተደሰቱ የሚል ግብዣም አለው ለሼፍ ሄኖክ። ባካችሁ ሼፍ ሄኖክ በጣም ነው የማመሰግነው።